አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለስቃይ ለህመም ያንን ቦታ ለምን አየዋለሁ ይቅር ይቅር እንኳን ሌላው አንተም ቀርተሃል። ጨርሰናል ማለት ነው። ምን ማለት ነው ጨርሰናል? በቃ ማለት ጨርሰናል። ከዚህ በኋላ ዛሬ በቃ መለያየት እንዳለብን ወስኛለሁ። እዚህ ጋር ቀለበት ስታስርልኝ ነው የተነሳ ነው ማለት ነው። እዚህ ጋር ደግሞ አፈቅርሻለሁ ስትለኝ ያው እዚህ ጋር ደግሞ የቀለበታችንን ቀን ወስነን ነው የተነሳ ነው። ከመጀመሪያም ጀምሬ በጣም ጥሪ ያለው እውነት እንድታቂ ብዙ ሳትገፊበት ግን አይተሽ እንዳላየ ማለት ነበር የፈለግሽው። ለማንኛውም በስተመጨረሻው እውነትን ስለተቀበልሽ እና ይሄን ምሳሌ ስለወሰድሽ በጣም ነው የማመሰግነው። ጭር ባለ ሰናሳርሽ ብቻ እንጨርሳለን። ያ ብለና አንተ መለያየት አለ እኮ የጋራ ጉዳይ ነው የጀመርነው አይደል? መለያየት አንቺ ስላልሽ ምን ስላልኩ የሚሆን ነገር አይደለም። በቃ ሆነ እኮ ሆኗል። ነገርኩሽ። አንቺ ስላልሽ አይደለም። ከዚህ በላይ መታመም አልፈልግም። ይገባሃል? ምን ላለ ሄደን ስርዓት አድርጊ። ሄደን ስርዓት አድርጊ። ያ ጨርሰናል። ስርዓት አድርጊ። ጨርሰናል። ሁሉም ነገር ስርዓት እንነጋገር። ከዚህ በኋላ ይሄን ማለት ነው ይዘህ ይከፈላል። ማየት እንኳን አልፈልግም። ወይና በስርዓት እናውራ። ምንም ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ከኔ ጋር መቀጠል ትፈልጋለህ? መልስ ትፈልጋለህ? ሳትፈልግ ለምንድን ነው ልብህን ሁለት የምታደርገው? ልዩ ይሄን እንግዲህ ተመልከቱ በደንብ ያምራል አይደል? ሰው ቀለበት እንዴት በአደባባይ አስሮላት እንደዚህ የሚያደርግ ይመስላችኋል? ማለት የምትሉ ሰዎች አላችሁ። አሁንም ቢሆን ማለት ነው ማለት ማታውቁ የጠራዋችሁ ማለት ነው። ከዚህ በፊት ተገናኝተን ተጨቃጭቀን ነው የምንለያየው አይደል? ዛሬ ግን በሰላም እንድናወራ ነው የጠራዋችሁና እንዴት አየዋቸው? ግን እንዴት አየክ ፎቶአችንን? አይቻልም። እዚህ ጋር ቀለበት ስታስርልኝ ነው የተነሳ ነው ማለት ነው። እዚህ ጋር ደግሞ አፈቅርሻለሁ ስትለኝ ያው እዚህ ጋር ደግሞ የቀለበታችንን ቀን ወስነን ነው የተነሳ ነው። እዚህ ጋር ደግሞ ስለ ራሳችን ላይፍ እያወራን ወደፊት ምን መሆን እንዳለብን እያወራን ነው የተነሳ ነው ምናምንና እያንዳንዱ ትዝታ አላቸው። የሚገርም ትዝታ እና ያው ፎቶ ላይ ብቻ መቅረቱ ነው እንጂ የሚያሳዝነው የምታወራቸው ነው አይደለም። ኧረ ዛሬ ሰላም ነኝ። ምንም እንዳታስብ። አይደል? የሚያስቀው ነገር ምንድነው? እዚህ ልጅ ያው በጣም ገርሞኛል። ይሄን ያክል ጎበዝ ተዋናይ እንደሆነ አልገባኝም ነበር። እና ምን ማለት ነው? ገላንጭ ቀልድ ነው። አንተ እኮ ነው ያስጀመርከው ሁሉ ነገር። ተረጋጋ እንጂ። እኔ እኮ ዛሬ ላነገር ነው እንጂ የጀመርኩት እኮ ቀልድ አይደለም፣ ቁም ነገር ነው የጀመርኩት። ይሄ ያው ነበር ጎበዝ። ከሷ ጋር እኮ ነው የጀመርከው። ከኔ ጋር ምንም ነገር የለህም። አሁን እኔ ይሄን ለማውራት አይደለም የመጣው ዛሬ የጠራኋችሁ ነው። ለሰጠኸኝ ክብር በሰዓቱ ትንሽ ጊዜም ቢሆን ለነበረን ጊዜ በጣም ደስተኛ ነበርኩኝ። አስደስተኛል አውቃለሁ። ብዙ የማይረሱ ነገሮችን አሳልፈናል። ደስተኛ ነበር። እሱን አልክድም። ከልብ አድርጌ አመሰግናለሁ። እና ዛሬ የጠራሁት ከዚህ በኋላ እኔና አንተ ጨርሰናል ማለት ነው። ምን ማለት ነው ጨርሰናል? በቃ ማለት ጨርሰናል። ከዚህ በኋላ ዛሬ በቃ መለያየት እንዳለብን ወስኛለሁ። ምክንያቱም ከሷ ጋር
2 ዓመት ለና ዳምጂኝ እዚህ ጋር ስላልሽ ምንም የሚፈጠር ነገር የለም። 2 ዓመት ከሷ ጋር ቆይተሃል ስላልሽ ያለው ካንቺ ጋር ጀምሩት ጨርሰናል። ስቲንግ ማለት ነው ጨርሰው ያብ ግን አስበዋል ማለቴ 2 እግር አለኝ ብሎ 2 ዛፍ ላይ መውጣት አይቻልም። አንዱ ዛፍ ላይ ነው መውጣት የሚቻለው ማለት ነው። ቢያንስ እንኳን ልጅቷን ትተህ ለብቻ መንጣት አልፈለክም። ገባህ? እና እንዴት ነው አንቺ ስላልሽ አይደለም የምንለያየው፣ አንቺ እንትን ስላልሽ ይሄ ጋራ ጉዳይ ነው። ወይ ፈጣሪ አምላኬ ትዕግስቱን ስጠኝ። ሄሉ በመጀመሪያ ደረጃ አጠገብሽ ያለው ልጅ በጣም እንደ እህት ነው የሚያይሽ። እንድትነቂ ስላደረገሽ አመስግኘው ማለት ነው። ሲቀጥል ደግሞ እሷ ጋር ይመስለኛል ያብ የፈለገው ድንግል ነኝ ስላለች ድንግልናዋ ልትወስድ ነው። አንተ ደግነቱ የዛለት ምንም አልተፈጠረ ብላለች። አንተ ደፋር፣ አንተና ዳኒ ምንድን ነው ስራችሁ? ክብረ ንጽህና ያላችሁን እያሰሳችሁ እንትን ማለት ነው። እሱ አሁን እንዳልክ ማለት ነው በፊት ጥሩ አይደለሁም ነበረ ተሄሉም ጋር የተጣላሁት። ሄሉ ዳይመንድ ናት ብሏል። ስለዚህ ወደ እንዳልክ ትመለሳለች ማለት ነው። በነገራችን ላይ እንዳልክ በጣም አስተዋይ ልጅና ጎበዝ ልጅ ነው ማለት ሰውን ማስከፋት አይፈልግም በነገራችን ላይ ማለት ነው። ትላንትና ደግሞ ስውሯ ማርያም ምናምን ተደረገልኝ እንደዚህ ምናምን ያለ እውነት ነው። እኔ ራሱ ስደት ሆኜ ለእህቴ ብዙ ነገር ተደርጎልኛል እዚህ ኮኜ ማለት ነው። ስለዚህ ይደረጋል ማለት ነው። ስለዚህ ያ አሁን አርፈ ተቀመጥ ማለት ነው። ሴት ልጅ እኔ የምለው እህት እያላችሁ እህቴ ብትሆን የማትሉን ነገር ነው። ያሁኑ ወንዶች ማለት ነው ማፍቀር ማለት ለእናንተ 3 ቃላት ቀላል ነው። የእሷን ህይወት ለማበላሸት ነው እንጂ አሁን ማይሙት ማለት ነው። እግዚአብሔርን በጣም ታሳዝኑ ናችሁ በጣም ማለት ነው እግዚአብሔርን። ምክንያቱም እንዴት ነው እናንተ 2 ዛፍ እሷን ይዞ መጥቶ አይሆንም ብሎ ደግሞ ያችኛዋ በቃ ከኔና ከሷ ምረጥ እሷን ነው እኔን ሲሉት እኮ ነው ትላንትና ዳኒ እንደሆኑ እሷን ተከትሎ ሄደ። ገባችሁ አይደለ? ጭራሽ ለምን ፈጥኖ ቀለበት እንዳሰረላት ራሱ እኔ አሁን ላይ በጣም ግራ እየገባኝ ነው። እግዚአብሔርን ነው የምላችሁ። እንዴት ነው ወንዶች ግን አይምሯቸው ይሰራል? እውነት አንድ ሰው ማለት ነው ትላንትና እሱ ምንድን ነው መሰላችሁ ሄሉ ባለፈው ፕራንክ እያደረጓን ነበር። ምንድን ነው ታልችሁ ደግሜ አንተን ካጣው ጎዳለው ራሴን አጣለው እያለች ነበር። ለወንድ ልጅ ሴቶችዬ እዚህ ጋር መነገራችሁ እንደዛ አይነት ነገር አትበሉ። ማን ስለሆነ እሱ በቃ ፍቅር ከሰጠሽ ተሰጨዋለሽ፣ ፍቅር ከሰጠሽ ይሰጠዋለሁ። ሌላ ምንም እንትን የሚል ነገር የለም። ሌላው ደግሞ ሲቀጥል ማለት ነው ሄሉ አሁን ላይ በቀደም አብረን አልጋ ስለያዝን ምንም ነገር አልተፈጠረም ብሏል። እሱም ተናግሯል። ይፈጠርም አይፈጠርም ጋብቻ እስከምፈጽሙ ድረስ አብራችሁ አንድ ክላስ መተኛት የለባችሁ። ምክንያቱም እኔ ሆኗል ብያልኩ አይደለም። አንዳንድ ሰው የሚታገስ ሰው አለ። እሳትና ጭድ አንድ ላይ ያድር። ገባችሁ አይደል? እሱ ወንድ ነው ሊሳሳት ይችላል። በዛን ሰዓት የሆነ ነገር ላርግሽ ቢላት ራሱ ቀለበት አስሬላት ብጮህበት የቀለበት አስሬ ያለው ነው የሚለው። ገባችኋ? ስለዚህ የራሳችሁን ጠብቃችሁ ጋብቻ ከተደረገ በኋላ የፈለጋችሁትን ነገር መሆን ትችላላችሁ ነው የሚለው። በእርግጥ ሄሉ የዋህነት ስለያዛት የዋህ ስለሆነ ስላመነችው ነው። ገባችሁ አይደል? ግን ታስታውሳላችሁ እኔና ያብ እንዋደዳለን እንፋቀራለን ምናምን ብላ ፕራንክ አርጋ ነበር አንዴ ማለት ነው ወንድሟ ጋር ናሂ ጋር። አንቺ ይሄ ሌባ ዱርዬ ነው እሱ ነው ባለሚሆንሽ ምናምን ብሎ ነበር። ገባችሁ አይደለ? ግን ምን አይነት አስተሳሰብ ነው ያላችሁ? እኔ በጣም ግራ እያጋባችሁኝ ነው። በቃ ይሆናል አይደለ? እግዚአብሔርን ነው የምላችሁ። በጣም ግራ እያጋባችሁኝ ነው። እና አሁን ሄሉ ከነቃች እንዳልክ ጋር ብትመለስ ማለት ዳይመንድ ናት እንዳለው ቢመለሱ እኔ ደስ ይለኛል። ለማንኛውም እንዳልክም ጋር ተመለሰች ማንም ጋር እግዚአብሔር ለሄሉ ጥሩ ነገር እንዲገጥማን ነው የምፈልገው። የዋህነቷን አይቶ በነገራችን ላይ መገፋት ጥሩ ነው። አትክፉ እንጂ መገፋት ጥሩ ነው። ግን አስተሳሰብህ በጣም የወረደ ነው። እኔ እንደዚህ ራሱ አልጠበቅኩትም። በቃ የሆነ ጥሩ ልጅ ነው። ለነገሩ እንደ ቁመታችሁን አሳምራችሁ መልካችሁን አሳምራችሁ የምትወጡ ወንዶች ለነገሩ በነገራችን ላይ ውጩ ያማረ ሰው አታግቡ። ውስጡ ያማረ ልቡ ንጹህ የሆነ ወንድ ነው ማፍቀር ያለባችሁ። እንዳያችሁት እንግዲህ ሄሉ መለሎ ሸበላ የመሰለው ነው የሚገጥማት። ግን ምንም እንትን ማለት አይደል። እሱ
ይሄም ስላችሁ የፈጣሪ ነው። ፈጣሪ ሄልዋ ካላቸው ማንኛውም ሰው ይገናኛል። እንዳልኳችሁ ፈጣሪ ማመን ነው እና ሄሉ አይዞሽ በርቺ፣ ጠንካራ መሆን ያለብሽ እንጂ ዝም ብለሽ እንደውም ለሱ እንትን ማለት የለብሽም ብዬ ነው የማስበው። እና ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን ሰብስክራይብ፣ ላይክ የምታደርጉኝ አመሰግናለሁ። ያላደረጋችሁን ቤተሰብ ሁኑ ማለት ነው። የኔ ውድ ቤተሰቦች ሀሳብ አስተያየታችሁን ስጡ። ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ በዚህ ቪዲዮ ሰናበታችኋለሁ። የኔ ውድ ቤተሰቦች ሰላማችሁ ይብዛ።